አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል። እነዚህን ባለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ የምንቀርበው እኔ ናትናኤል አብርሃምና እኔና አሁን በየነ ወደ ዜናዎቹ እናልፋለን። አንድም በረሮ ለመግደል ሲባል አፓርታማ ሙሉ በሙሉ ያቃጠለው ሰው አነጋጋሪ ሆኗል። እንግዲህ እኔ ይመስለኛል እጂ በረሮ ብቻ አይመስለኝም ወይ ለሊት እየተቀየረች ቢምቢ የሆነች ምናምን አሰቃይታው ነው መሰለኝ። ያቺ በረሮቶ ሰላዩ ያለው ይዟል የጀርመኖች እንደዛ አይነት ካልሆነች እንግዲህ ሙሉ አፓርትመንት ነው ያቃጠለው። እንግዲህ በጃፓን ኩማምቶ ከተማ የተከሰተው የክስተት አንድ ትንሽ ችግርን ለመፍታት ሲባል የተወሰደ ከመጠን ያለፈ እርምጃ ነው ተብሏል። ብዙ ሰዎች ደንግጠዋል። ያስደነግጣል። አንድ ቤት ስንት ብር ገብቷል? አንድ ቤት ለአንድ በረሮ ሲሊፐር አይበቃም? ፈንጆር ብሮ ምናምን ምንድነው የሆነው? እንግዲህ የ54 ዓመት እድሜ ያለው አንድ ሰው በመኖሪያ ቤት ውስጥ ያየውን አንድ በረሮ ለማጥፋት ብሎ ከመጠን በላይ የሆነ የጸረ ተባይ መድኃኒት ረሽቶ እየተከተላት በጣም ረጅም ሰዓት ረሽቶ ነበረ። እና ይመስለኛል ወይ ከስራ ሲመለስ ምሳውን ትበላበታለች። ይሄ የለም ኤሌክትሪክ የሚበጥስ በረሮ ምናምን አይነት አብሽቆታለሁ እና ያቺን ያህል ከዛ አብዛኛው የሚረጩት ደግሞ የጸረ ተባዮች ተቀጣጣይ ጋዝ ስለሚይዝ ሰውየው ብዙ መጠን በመጠቀሙ ይህ ጋዝ ነው እንግዲህ በአፓርታማ ውስጥ ተከማችቶ የቆየው እና ጋዙ አየር ላይ ቆይቶ ነበር። ታዲያ የተከማቸ ጋዝ ምናልባት የተባለው ምንድነው በኮታትሱ በሚባል የጃፓን ማሞቂያ ጠረጴዛ ወይም ደግሞ ከኤሌክትሪክ የሚሰራል ከሱ ብልጭታ በመለኮሱ ነው ከፍተኛ ፍንዳታ ያስከተለው። ቤቱ ፈነዳ ነው ባይዘ አየሩ ላይ እንዳለ ጋዙ ነበር ጋዙ ከዛ የተነሳችው አንድ ላይ አፈነዳው። ፍንዳታው በጣም ኃይለኛ ስለነበር የሰገነት መስኮቶች በሙሉ ረግፈዋል ይላል። እንዴ እና በጣም ትልቅ ነው እኮ ነው። በቃ ይሄኔ እኔ በጣም የምናደደው ምንድነው ይሄኔ በረሮ አልሞተችም። እኛ ግን አለን። ሰውየው በጣም ያሳዝናል። በቃ አሁን ይሄኔ ነው በቃ ጥግ ይዘህ ሰራችልኝ። ባንድ በረሮ ምክንያት ሙሉ ቤቱን አጥቷል። እንግዲህ ሰውየው በክፍል ውስጥ የቃጠለው ጉዳት ደርሷል። የሚገርመው ምንድነው የ54 ዓመቱ ሰውዬም በጣም ቀላል በሆነ ጉዳት ነበር ውስጥ ኦኬ እሷ ላይ ተረሽቶ ቤቱ ፈንድቶ ምናምን ነው ሰውየው የተረፈው ውስጡላ ነበረ። እና ይሄ አስገራሚ ክስተት እንግዲህ ተቀጣጣይ የሆኑ እነዚህ የሚረጩ ኬሚካሎች በብዛት መጠቀም ምን ያህል አደገኛ እንደሚሆን እውነተኛ ማሳያ ነው ማሳሰቢያም ነው ያሉት። እና አንድ በረሮ እኛ ሀገር ያለውን ያን አሎሎና ያቆም ተከተለዋለህ ጣል ታረጋለ አቃል ነጠላ ጫማ ይበቃት ነበር። እና በአንድ በረሮ ሙሉ ቤቱን አውድማ አይዞን። እንግዲህ ወደ ቀጣይ ዜና እናልፋለን። ሙሉ በሙሉ ፓራላይዝድ የሆነ ግለሰብ የአንጎል ቺፕን በመጠቀም ቢራ ጠየቀ። ከብቷል። ከባለጌ ወንበር እስከ ሆስፒታል አልጋ የሄደ ቢራ ፍቅር ነው። ታሞ ተኝቶ ነው እንደዚህ ታሞ ተኝቷል። ፓራላይዝድ ነው። ማውራትም መናገርም አልቻለም። ሰው በቺፕ ነው የታገዘው። እስኪ ምን ትላለህ ሲባል ቢራ አለ መስሃ ነው። ሳይንሳዊ ግኝትና የሰው ልጅ የሐሳብ ልውውጥ ጉጉትን በአንድነት የተደመሩበት አስገራሚ ክስተት ተመዝግቧል የተባለው ሙሉ በሙሉ ፓራላይዝድ በመሆን ለወራት ያክል መናገር የማይችል የነበረ የ36 ዓመት እድሜ ያለው ሰው በአንጎል ውስጥ በተተከለለት በቺፕ አማካኝነት ሕክምና ሰጪዎቹን ቢራ እንዲያመጡለት ጠይቀዋል። እንዳልከው ነው ጥሩልኝ ልናዘዝ በቺፕ ራሱን በቃ ልናዘዝ ነው ቢራ አምጡልኝ ብሎ ነው የጠየቀውና ጀለስ እያጣጣረ በቃ ቢራ ከዛ ግን የሞተ ይጠጣ ነው በቃ እኮ ከመሞቴ ፊት ልጠጣው ነው እኮ። እኔ በዚህ አይነት ምን እንደሚያስፈራኝ ታውቃለህ? ይሄ በፋርማሲ ውስጥ ራሱ ቢራ ሊቀመጥ እንዳይችል። ምክንያቱም እንደዚህ ኮሞስ የገቡ ሰዎች ፍላጎታቸው ቢራ ከሆነ ጠዋት አንድ ካሳ እየተባለ ሊሰጥ ማለት ነው። ይህ በኤልኤስ በሽታ ምክንያት ሰውነቱ ሙሉ በሙሉ መንቀሳቀስ የማይችለው ፓራላይዝድ የሆነው ሰው ቃላትን በደቂቃ አንድ ፊደል ፍጥነት እያደረገ ፍላጎቱን መግለጽ ችሏል ነው። በጣም ቀስ እያለ እኮ ነው። ዛሬ ነው ቢ የሚልህ ቢላል ምን ሊል ነው አንተ? ቢራቢሮ ነው ምን ፈልገው ነው? በፍጹም አትጠብቅም መቼስ ቢ ካለ ምን ቢላምጡ ነው ልክፈል ልጆቼን ምናምን መጨረሻ ብዙ አሳስቦት ነበር ምናምን ይባላል። ምን ሲሉት
ድራፍት የአንጎል ቺፕ ቴክኖሎጂ ተአምር እንደሆነ የተገለጸው ይህ ክስተት ግለሰቡ ሌሎች ፍላጎቶችንም እንዲገልጽ አስችሎታል ነው። ለምሳሌ አንድ ብቻ አይደለም ገለጸ፣ ብዙ ሙዚቃ ፈልጓል፣ ድምፁ ከፍ እንዲልለት ከዛ ደግሞ ምን አለ እናቱ ጭንቅላቱ አካባቢ ላይ ማሳጅ እንድታደርገው ከዛ ከሪ እንዲመጣለት ያን ሁሉ ነው የጠየቀውና ሙዚቃ፣ ማሳጅ፣ ከዛ በኋላ ቢራ። በቃ ልጁ እኮ የናፈቀው ቺቺኒያ መሄድ ነው። በግልጽ አይረዱት። እዛ ጋር አስቀምጡኝ በቃ እዛ አስቀምጡኝ። የዚህ ፓራላይዝ ግለሰብ የአንጎል ቺፕ ንቅለ ተከላ የተከናወነው በመጋቢት ወር ሲሆን 2 ካሬ ቅርጽ ያለው የኤሌክትሮይድ አሬዎች በቀዶ ሕክምና ወደ አንጎል ውስጥ ተተክለዋል ነው እና የኤሌክትሮይድ አሬዎች ጭንቅላት ውስጥ ከተዋሉና አንጎሉን ሲከፍቱ ራሱ እንደ ቢራ ዶክተር ዮናስ የተባለው ዶክተር እንዳሉት ከሆነ ይህ ጥናት በፍጹም ፈቃደኝነት የሚደረግ እንቅስቃሴ የሌለው ሰው ለማግባባት የታሰበ የተቻለበት የመጀመሪያው ክስተት በመሆኑ በሰው ልጅ ታሪክ ውስጥ ልዩ ነገርም ፈጥሯል። ይህም የአንጎል ቺፕ የተባለው ቴክኖሎጂ ለሀሳብ ልውውጥ ብቸኛው ዘዴ መሆኑን አሳይቷል የተባለው የመጀመሪያው ታካሚዎችን ፍላጎት ቢራ መሆኑ ግን ወንድ ልጅና ገብስ ያለውን ግንኙነት አሳይቷል። ምክንያቱም አይበለውና ታማሚው ዩኒቨርሲቲ ተማሪ ቢሆን በዚህ ቺፕ ቢረዳ ራሱ በሶ ነው የሚለው። እንግዲህ ከንቅለ ተከላው በኋላ የሀሳብ ልውውጥ እንዲያሳካ 3 ወራት የወሰደ ሲሆን በመጀመሪያ በልዩ የፊደል አደራደር ፕሮግራም አማካኝነት አዎ ወይም አይደለም የሚሉ ባለ 2 ምርጫ መልስ መስጠት ተችሎ ነበረ። ከዚያም ከዚህ በፊት የነበረው አዎ ወይም አይደለም፣ አዎ አይደለም ርቧል፣ አዎ ዲዘ በ3 ሳምንታት ጊዜ ውስጥ የመጀመሪያዎቹን አረፍተ ነገሮች መፍጠር መቻሉን ተገልጿል። 3 ወር ሙሉ ግን ቢራ ለማዘዝ ምን ያህል ፍቅር ቢኖር ይሄ ሁሉ ልፋት ተለፍቶልህ 3 ወር ተደርጎ አሁን ያወራል ሲባል ቢራ ግን ጠጣ ነው በቃ ፍላጎቱ እኮ ነው። እንዴት ይጠጣዋል እንጂ አልሰጡትም። ግን ምን ትፈልጋ? እነሱ እኮ ይኸውልህ ሰውኛ ነው በቃ ወይ እናቴ ናፍቃኛለች ወይ ንስሐ ግባ ወይ እንድላርግ ሲል ኧረ ቢራዬን። ወደ ቀጣይ ዜና ስናልፍ የከተማ አውቶቡስ የሰረቀው ሰው ድርጊቱ አስገርሟል። ያው ከነነፍሱ ማለት ነው እንዴ! ያው መኪና በነገራችን ላይ ከነነፍሱ ሲባል ይገርመኛል። ከነነፍሱ ነው የሰረቀው። እንግዲህ በካናዳ ሃሚልተን ከተማ የተከሰተው አንድ ያልተለመደ ስርቆት በዓለም አቀፍ ደረጃ ነው ትኩረትን የሳበው። ምንድነው ያደረገው? አንድ የ36 ዓመት እድሜ ያለው ሰውዬ የከተማውን አውቶቡስ ይሰርቃል እና ከሰረቀ በኋላ ለማምለጥ ከመሞከር ይልቅ ልክ እንደ ትክክለኛው ሹፌር ሙሉ መንገድ መስመር በመከተል በተረጋጋ ሁኔታ ተሳፋሪዎችን እያገለገለ ማለት ነው። ቀስ እያለ ጋፍ ውስጥ እያለ ዞር ሲል ፈጣሪ ድረስ እያለ እንግዲህ በስነ ስርዓት መኪናዋን አሽከርክሯል ተብሏል። ከዛ ምንድነው ክስተቱ የተከሰተው? እውነተኛው ሹፌር በአጭር ረፍት ላይ ያለ አውቶቡሱን ክፍት አድርጎ ቆሞ ነበረ። ታዲያ ሌባው ቀስ ብሎ ገባና አውቶቡስ ለመዝረፍም እኮ ሩቅ ነው ለማሰብ ራሱ ወዴት እንዲህ ራሱ አታልፍ በየቦታው ከሽሮ ሜዳ 6 ኪሎ የጫነ ምናምን በቃ ቀስ እያለ ነው የሚሄደው ነው። እና ሌባ አውቶቡሱን በመውሰድ ጉዞ የጀመረ ነበረ። በመንገድ ላይ ታዲያ የሚያጋጥሙትን እያንዳንዱን ማቆሚያዎች ጠብቋል። እያንዳንዱን ፌርማታ ጠብቆ ተሳፋሪዎቹ እንዲወጡና እንዲገቡ በሩን በትክክል ይከፍት። ይሄ ፍቃድ ሰራ ነው ገብቷል። ግን የአንድ ቀን ብሩ ነው አውቶቡሱ የመረረው ባስ ተሳፋሪም ነበር እኮ ነው ሰውየው ራሱ ባስ ተጠቀም ነበር። እየተበሳጨ ሲሞክር ራሱ ተቀብሏቸው ማለት የዛን ቀን የነበሩት እያንዳንዱ ሰዎች በደንብ ነበር የተስተናገዱት። መንገድም ይመስለኛል እየጠቆመ ነው። አሁን ድንገት እንትን ሱፐርማርኬት እንዲህና ምናምን ሲል በቃ እውነተኛ ሰው ነው ይመስል የተባረከ እየተባለ እንግዲህ ይበልጥ አስገራሚ ያደረገው ደግሞ ምንድነው የከተማው የትራንስፖርት አገልግሎት ህግጋትን በአግባቡ ነው የተገበረው። እኔ የፈራው ነው ባይዚ ሁኔታውን አይቶ ሹፍርና እንዳይቀጥ ያኛው የተኛው ማንተኛል ምና እንዳይሉት እና በተዘገበው መሰረት እንግዲህ ሰውየው ጊዜው ያለፈበት የጉዞ ካርድ ይዛ የመጣችውን ተሳፋሪ ራሱ የጉዞ ክፍያ እንድትከፍል በመጠየቅ ባለመቻሏ ካርዱ ያለፈበት መሆኑ አባሯታል። በጣም ለመስሪያ ቤቱ እንጂ ያ ለመንግስት ገቢ ያስደርጓል። አስበው ህግ አታከብሩም እንዴ ምና ይላል። መንግስት ስንት ስራ እየሰራ ለእናንተ ህግ አታከብሩም እያለ ነበር። እንግዲህ በወቅቱ በአውቶቡስ ውስጥ የነበሩ ተሳፋሪዎች በኋላ ላይ እንደተናገሩት ጉዞ በጣም የተለመደ ምንም ልዩነት የሌለው እንደነበረ
ተናግረዋል። ሰውየው እንደውም የጉዞ ካርዶችን በጥንቃቄ መረምርና አውቶቡሱን ልክ እንደሰለጠነ ሰራተኛ ይነዳ ነበረ። በጣም ገርሟቸው ነበር እና እንደውም ፖሊስ በዚህ ላይም ሀሳብ ሰጥቶ ነበር። እንግዲህ ፖሊስ ጣልቃ ከመግባቱ በፊት ሌባው ተግባሩን በከፍተኛ መረጋጋትና በራስ መተማመን እያከናወነ ነበረ። ክስተቱ እንግዲህ ሰፊ ትኩረት እንዲያገኝ ያደረገው ይሄ ነው። ይሄ በስርዓቱ ነው። እንግዲህ የሃሚልተን ፖሊስ ቃል አቀባይ የተናገሩት ምንድነው ግን በአውቶቡሱ ላይ አሉ ምንም አይነት ጉዳት አልደረሰም። ኦኬ ስራውንም በጥሩ ሁኔታ ሰርቷል። ያው አስቂኝ ቢሆንም ጉዳዩ ከባድ ነው። ግን ያው ማንንም ባለመጉዳቱ አመስጋኞች ነን ተብሎ ፖሊስ ኮሚሽኑ አመስግኖታል። አውቶቡሱ ለምን ይጎዳዋል ነው? ለምን ይጎዳል? ሊሰርቀው እንዴ? ሊሸጠው ነው ደግሞ ሊበልተው ነው? እሱን ራሱ አልጎዳም። ግን አንተ ማረካቸው እናላ በጣም አስደምሟቸው መጨረሻ ላይ እንግዲህ ተጨብጭቦለት ወደ እስር ቤት እናከብራለን አንተ ትገርማለህ ምናምን ብሎ ይሄ አሁን ከእስር ቤት የሚያመልጥ እንደ መሰለ ይሄ ቁልፍ በስርዓት ከፍቶ የለም ሌሎች እዛ ሆኖ እሺ ምናምን ብሎ ይዞ ወደ ቤት የሚሄድ አይነት ይሄ ሳያምልጥ። እሺ ወደ ቀጣይ ዜና እናልፋለን። ቻይና የመጀመሪያውን የሚበር ሆስፒታል በቀዶ ጥገና ክፍል አስመረቀች። የሚበር ሆስፒታል ሰራች ነው የሚለውና ቶሎ ለመላክ ነው የሚመስለው ለሰማይ ቅርብ የሚበር ነው አውሮፕላን ውስጥ ሆስፒታል ነው እየበረረ ነው ሕክምናው የሚደረገው ለማድረስ ነው የሚመስለው ቶሎ። ቻይና እንግዲህ በማውንቴን ቪው ከተማ የሚገኘው የፉዳን ዩኒቨርሲቲ የአይንና ጆሮ አፍንጫ ጉሮሮ ሆስፒታል ከሀገር ውስጥ የሲ9 09 አውሮፕላን አምራቾች ጋር በመተባበር የቻይናን የመጀመሪያውን የሚበር ሆስፒታል በቀዶ ጥገና ክፍል አሟልታ አገልግሎቱን አዘጋጅታለች ነው። ግን በቀዶ ጥገና መርፌ ምናምን እየበረሩ ይወጋዋል። ሙሉ ቀዶ ጥገና እንዲህ ሲላውን ጭልጥ እኔ ለመላከ ሞት ስራ ለማቅለልም ይመስላል። እኛ እናደርስላለን አትምጣ ነው የሚመስለውና ይህ ዘመናዊ የሕክምና ማዕከል በአየር ላይ ሆነው የአይን የአፍንጫን የጆሮንና የጉሮሮን ቀዶ ጥገናዎችን ለመስጠት የሚያስችል ቀዶ ጥገና ለዛም ከአንገት በላይ ነው እኮ ታዲያ እንትን አይጠይቅም እንዴ እንደዚህ ቀስ ብለህ ምናምን ኮንሰንትሬት ምናምን ብለህ አይደል? አይ ቻይናዎች እንትን እኮ ነው በቃ ሰለቻችሁ ፈጠራው ራሱ ሄደን ምድር ላይ ምክንያቱም እኔ እንትኑ አልታየኝም ነው አየር ላይ መሆኑ ምንድን ጥቅም ጆሮ አፍንጫውና ከሆነ ደግሞ እንደው በጣም ኢመርጀንሲ ካልሆነ አየር ላይ ለምን ይሰሩኛል? ምናልባት መጨረሻ ላይ መልስ ካለው እዚህ ነው እንጂ ለመስጠት የሚያስችል በመሆኑ ሙሉ በሙሉ የተሟላ ነው ተብሏል። ያው ከሆስፒታል ጋር የሚገዳደር ነው ለማለት ነው። ይህም ቻይና በበረራ መድረኮች በኩል ትክክለኛና ከፍተኛ ደረጃ ያላቸው የሕክምና አገልግሎትን የማድረስ አቅሟን የሚያሳይ ነው ተብሏል። ልዩ በሆነው የሀገር ውስጥ መሳሪያ ዲዛይንና ቦልት አልባ የግንኙነት ስርዓት በመጠቀም አጠቃላይ ቀዶ ጥገና ክፍሉን በአውሮፕላን ውስጥ ለመትከል የፈጀው ጊዜም 8 ሰዓታት ነው ተብሏል። እንዴ እኮ በቃ ቶርቸር ማድረግ የለም ቀለል ምናምን ዝም ብለህ ቢላ አድርገው ቶርቸር ነው የሚያደርገው በ8 ሰዓት ከሆነ ትልቅ አይደለም። ከዛው የአፍንጫ ምና ሊቀደር ነው ያውም የአይን አውሮፕላኑ ለምርመራ ለስልጠና ለቀዶ ጥገና ዝግጅትና ለትክክለኛው የቀዶ ጥገና አገልግሎት የሚያገለግሉ ክፍሎችን አካቷል ነው የተባለው። እንግዲህ ዶክተሮቹ አስባል እንደ ፓይለቶች ነው የሚያወሩት ማለት እኮ ነው። በቃ ድንገት ድን ያደርጉ ክቡራትና ክቡራን ታማሚዎቻችን ዛሬ የገባው እንግዲህ የአንጎሉ እጢ ሊወጣለት ነው 13 ሺህ ጫማ ከፍታ ላይ ሆነን ነው የምንቀደው። ምንድን ነው ሁሉ እጢ ማደንዘዣ ማደንዘዣው አረስታለ ዛትደነዝዝ ሆድስ ማደንዘዣ ተረስቷል ምናምን ነው ይባል። እንግዲህ ባለስልጣናቱ እንደገለጹት የሚበራው ሆስፒታል መደበኛ የአገልግሎት መርሃ ግብር እንዲኖረው ታቅዷል። ይህም የጤና አገልግሎት ውስን ለሆነባቸው እዚህ ጋር ነው መልሱ የሚለው የጤና አገልግሎት ውስን ለሆነባቸው ርቀው ለሚገኙ አካባቢዎች ድጋፍ ለመስጠት ነው የታሰበው። ይሄ ገጠራማ አካባቢ ላይ ሆስፒታል ላይ የለበት በቃ ፈጠን ብለ በረ ሄደ ስድስት ለማድረግ ነው። እኛ ፋንታሲ ያደረግነውና ሰማይ ላይ ወሰድ ነው ግን ያው ይሁን ለማለት ደስ ይላል እንጂ አውሮፕላን ውስጥ ሰውየው እንደርሳ አውሮፕላን ውስጥ ከተለምን እየበረርክ ትሰራዋለህ። በትክክል እዛው መሬት ላይ ይወዳሉ እነሱ ቢሆነ ነገር እንግዲህ በገጠራማ አካባቢዎችና መድረስ በማይቻልባቸው ቦታዎች ላይ በዓለም አቀፍ ደረጃ ስራውን ለማስፋፋት ነው የታሰበው ተብሏል። ይሄን ነው እዚህም ሊመጣ ይችላል። ይሄንን ሞክረዋለን እየበረረ ወደ ሌላ ሀገር አልድንም ነው። ዜናዎቹ ይሄን ይመስሉ ነበር። የሳምንቱ አራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል።